ተመለሰች እና ታዲያ አሁን ምን ተሻለ? አደይ ልጅ አትጨነቂ፣ የፍቅር ነገር በቅቶኛል፣ አሳድጌያለሁ፣ ነፍስ አውቃለች፣ እዚህ ደርሳለች። ከአሁን በኋላ እኔም አልጨነቅም። አዎ እትዬ፣ ግን እናት ነው ጭንቀት ውስጥ ደግሞ ይገባኛል። ፍቅር ምንም ሳይገባት ነው እንደዚህ የምታደርገው። በቃ ተይውና እውነቱ ሲገባት ትመለሳለች። መውጣቷ እንደውም ለእሷ ትምህርት ነው። ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። ዛሬ አደይ ድራማ ደስ የሚል አካሄድ ነው እየሄደ የነበረው። እንዳያችሁት ፍቅር 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 ተንከሲሷ ፍቅር ከእናቷ ቤት ለቃ ወጣለች። ምክንያቱም ያው ያንን ጥፋት ያጠፋችው ፍቅር እንደሆነ አውቃለች እናትየዋና ስትቆጣት ስትጫዋት ብዙ ነገር ስትላት ነበርና ፍቅርም ያው በጣም በዛ ተናዳ እንዴት ትቆጣኛለች ምናምን የኔ ጥፋት ብቻ ነው የሚታይብሽ ምናምን ብላ ያው ጠሸሽ ያረጋታል። እንደምታውቁት ፍቅር የሆነ ነገር ወሰድ መለስ ያረጋታልና ብቻ ከቤት ወጣለች እንዳያችሁት። መጨረሻ ላይ ሌሊት ብቻዋን ቁጭ ብላ ብርዱ እየጠዘጠዛት አንድ ሰው መጥቶ አጠገቧ ቆሟል። ማን ነው? ፍቅርን ምን ሊያደርጋት ነው? ምን ሊያደርጋት ነው? ማን ነው? ፍቅርን ምን ሊያደርጋት ነው? ፍቅር ከዚህ ነገር እንዴት ታመልጣለች? ማንም በሌለበት ጭር ባለ ሌሊት ብቻዋን ያ ወንድ አግኝቷታል። ጥቃት ሊያደርስባት ይችላል ብዬ አስባለሁ። እና ምን ታስባላችሁ እናንተ በዚህ ጉዳይ ላይ? ማንስ ፍቅርን ሊያተርፋት ይችላል ብላችሁ ታስባላችሁ? ማን ሊያተርፋት ይችላል? ሜይቢ ድንገት ባቡሬ በመንገድ ከመጣ ኦር ኪንጎ፣ ሌላ ማንም የለም። ማን ሊያተርፋት ይችላል ብላችሁ ታስባላችሁ? እስቲ ሀሳባችሁን ግምታችሁን አስቀምጡልኝ በኮሜንት መስጫ ሳጥን ላይ። በሌላ በኩል የፍቅር እናት በጣም ተጨንቃለች። ፍቅር ከቤት በመውጣቷ በጣም 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 ከሚባለው በላይ ተጨናንቃለች። አደይ መታ ነበር። በቃ ይዞሽ ትምህርት ይሆናታል፣ አሁን ሁሉን ነገር ታያለች፣ ወጣ ከእንግዲህ በኋላ ትምህርት ይሆናታል፣ ስለዚህ ተረጋጊ ምናምን ስትላት ነበር። ብቻ እናትየዋ በጣም ተጨንቃለች። ለአሹም ስትነግረው ነበር በመካከላቸው አትግባ፣ እነሱ እንደሚፈቱት አድርገው ይህንን ችግራቸውን ይፍቱት፣ ምንም ቢሆን ልጇ ናት ምናምን ብላ ስትመክረው ነበር። በሌላ በኩል ኪንጎና ቅምጥል ዛሬ ተገናኝተዋል፣ ሲያወሩ ነበር። ያው ፍቅር ፍቅር ሲያወሩ ሲጫወቱ ነበር። ብቻ ቤዛ ደግሞ ያው ያልተጠራችበት ዝም ብላ ስትሄድ ነበር። እነ ለሊ ጋር ስትሄድ ነበር ስትንዘባዘብ፣ ከአደይ ጋርም እዛ ስትንዘባዘብ ነበር። ኪንጎ ጋር መታ ደግሞ ያው ኪንጎን ስራ ላሰራ ምናምን፣ ያው ስራዋ እንደሆነ ዘረፋ ነው ላሰራ ምናምን ብላ ስትንዘባዘብ ብዙ ስታወራ ነበር። አለልኝ ደግሞ ጫካ ውስጥ ሩታን ቁጭ ብላ ስልክ ስትጠቀም ስትጎረጉር አግኝቷት ነበርና ሰላም ሲላት ነበር። እና የጉንጭ ሽልሳምሽ እንዳንቺ አይነት ቆንጆ ምናምን ብሎ የሌለ ሲንዘባዘብባት ነበር። ብቻ በጣም ነው የተከየፈባት፣ በጣም ነው እየተመሰጠባት። እውነትም ያው ልጅቷ በጣም ቆንጆ ናት ሩታ፣ ምንም ግልጽ ነው ቆንጆ ናት። እና ያው እኔ የማላውቀው ሰው እንዲሰማኝ አልፈልግም ብላ ነው የሄደችው። የአዳይ አባት ደግሞ አለልኝና ጫኔን ሲያወራቸው ነበር። ብቻ አለልኝ ገጭጓ እያለ ነበር። የአዳይ አባት በዱላ ሊጀልጠው ሲል ያው ጫኔ ነው ይዞት የሄደው።
ብቻ ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ፣ አስተያየት፣ ግምት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ